ሰላም የቻናላችን ቤተሰቦች በያላችሁ በሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። ለዛሬ ይዤላችሁ የመጣሁት ሙሉ የአማርኛ ፊደላትን በእንግሊዝኛ እንዴት መጻፍና ማንበብ እንደምንችል በቀላል መንገድ የማሳያችሁ ነው የሚሆነው። በዛሬ ክላሳችን እንግዲህ ሙሉ የአማርኛ ፊደላትን እንዴት በእንግሊዝኛ ማንበብና መጻፍ እንደምንችል እናያለን ማለት ነው። ወደ ክላሳችን እዚህ ጋር ስንመጣ ሙሉ የአማርኛ ፊደላትን በእንግሊዝኛ ይላል ርዕሳችን። ይቺ እንግዲህ የአማርኛ ፊደል ሀ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። ሀ ለማለት በእንግሊዝኛ ኤች ኤ፣ ሁ ለማለት ኤች ዩ፣ ሂ ለማለት ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ ይሆናል ማለት ነው። አሁን እዚህ ጋር የምናየው ተመሳሳይ ፊደል ሀ ቤቶችን የሚወክልልን ተነባቢ ወይም ኮንሶናንት የምንለው ኤች አለ። ለሀ ቤተሰብ ሁልጊዜ ለሁለተኛም ለሶስተኛም መጀመሪያ ላይ ሊመጣ የሚችለው እሱ ነው ማለት ነው። አያችሁ እዚህ ጋር እንደምናየው ኤች 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 ለሁሉ አለ ማለት ነው። ስለዚህ መጀመሪያ ሀ ካልነ መጀመሪያ ሀ እና ቤተሰቧን ባሰብነ ቁጥር ሊመጣ የሚችለው ኤች ነው ማለት ነው። ከዛ በኋላ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያለ ሲሄድ ቫውል የምንለው ወይም አነባቢ የምንለው ይቀየራል ማለት ነው። ሀ ስንል አ ሚል ድምፅ ስላለ ኤ አነባቢ ይኖራል። አራተኛዋ ጋር ተመሳሳይ ይሆናል ማለት ነው። ሁ ስንል ደግሞ ሁለተኛዎቹ በጎን ቅጥያ ላላቸው ፊደላት አነባቢ የምንለው ሁልጊዜ ዩ ይሆናል ማለት ነው። ለሶስተኛዎቹ ቅጥያቸው ከስር ላላቸው ፊደላት ለሶስተኛ ደግሞ አነባቢ የሚሆነው ኤ ይሆናል። ለአራተኛዎቹ ደግሞ አነባቢ የሚሆነው ኤ ይሆናል። ለአምስተኛዎቹ ቀለበት ላላቸው ፊደላት ለሁልጊዜም አነባቢ ሆኖ ሊመጣ የሚችለው ኢ ይሆናል። ለስድስተኛዎቹ አነባቢ የላቸውም። ለሰባተኛዎቹ ደግሞ ኦ አነባቢ ይሆናል ማለት ነው። ስለዚህ ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች ኢ ሄ፣ ኤች ህ፣ ኤች ኦ ሆ ይሆናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ይቺ ለ ትባላለች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ስምንተኛዋ ሏ የምንላት ዋ የሚል ዲቃላ ፊደል የምንላት አለች ማለት ነው። ሏ ትባላለች። እነዚህም በእንግሊዝኛ በምንጽፍበት ጊዜ ለ ለማለት ለመጀመሪያዎቹ ፊደላት አነባቢ ሆኖ የሚጠቅመው ኢ ስለሆነ ለ ለማለት ኤል ኢ ኤክሴፕት ሀ። ከሀ ውጭ ላሉት ለየትኛውም ለአማርኛ ፊደላት ለመጀመሪያ ፊደላት የምንጠቀመው አነባቢ ኢ ነው ማለት ነው። ለለ ቤተሰብ የምንጠቀመው ተነባቢ ወይም ኮንሶናንት የምንለው ግን ኤል ነው ማለት ነው። ኤል ኢ ለ። ለሁለተኛ የምንጠቀመው እዚህ ጋር እንዳየነው ተመሳሳይ ነው። ዩ አነባቢ ነው። ኤል ዩ ሲሆን ሉ። ለሶስተኛ የምንጠቀመው አነባቢ ደግሞ እዚህ ጋር እንዳየነው አይ ነው ማለት ነው። ሊ ለማለት ደግሞ ኤል አይ ይሆናል። ለአራተኛ እዚህ ጋር እንዳየነው ኤ አነባቢ ነው የምንጠቀመው። ኤል ኤ ላ ይሆናል። ለአምስተኛ ኢ አነባቢ ነው የምንጠቀመው። ኤል ኢ ሌ ይሆናል። ለስድስተኛ ያለ ምንም አነባቢ ልትቀመጥ ትችላለች ማለት ነው። ያለ ምንም አነባቢ ኤል ብቻ ልን ትወክላለች። ለሰባተኛ ኤል ኦ ኦ አነባቢ እንጠቀማለን። ለስምንተኛዎች የምንጠቀመው አነባቢ ግን ሁለት አነባቢዎችን ነው። ዩ እና ኤ። ኤል ዩ ኤ ሲሆን ሏ ይሆናል። ኤች ኤች ዩ ኤ ሲሆን ደግሞ ኋ ይሆናል ማለት ነው። ሁልጊዜ ከኮንሶናንት በኋላ የምናስቀጥለው ዩ ኤ የሚለውን ቫውል ይሆናል ማለት ነው። ሶ ለ ኤል ኢ፣ ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል ኢ፣ ል ኤል፣ ሎ ኤል ኦ፣ ሏ ኤል ዩ
ኤ ይሆናል ማለት ነው። ወደ ቀጣዩ ስንመጣ ይቺ ሐመሩሃ ትባላለች። ከሀሌተ ሀ ጋር ተመሳሳይ የአጻጻፍና የአነባብ ተመሳሳይ አጻጻፍና የአነባብ ስልት አላት ማለት ነው። በእንግሊዘኛ ምንም በቅርጽም አይለዩም። ተመሳሳይ የሆነ የአጻጻፍ ዘዴ ነው የሚኖራቸው። ሀ ኤች ኤ ነው። ሁ ኤች ዩ ነው። ሂ ኤች አይ ነው። ሃ ኤች ኤ ነው። ሄ ኤች ኢ፣ ህ ኤች አይ ወይም ኤች፣ ሆ ኤች ኦ፣ ኋ ምንላት ደግሞ ኤች ዩ ኤ ይሆናል ማለት ነው። ኦኬ ይቺ መ ትባላለች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ፣ ሟ፣ ሟ። ኦኬ መ ለማለት የምንጠቀማት ለመ ቤተሰብ የምንጠቀማት ኮንሶናንት ወይም ተነባቢ ኤም አለች። ከዛ በኋላ እንደሌላው ተመሳሳይ አነባቢ እንጠቀማለን ማለት ነው። ስለዚህ መ ኤም ኢ፣ ሙ ኤም ዩ፣ ሚ ኤም አይ፣ ማ ኤም ኤ፣ ሜ ኤም ኢ፣ ም ኤም፣ ሞ ኤም ኦ፣ ሟ ኤም ዩ ኤ ይሆናል ማለት ነው። ሰ ትባላለች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ቺ ሷ ትባላለች። ስምንተኛዋ ሷ ትባላለች። ሰ ለማለት የምንጠቀመው ተነባቢ ለሰ እና ለቤተሰቦቿ የምንጠቀመው ተነባቢ ወይም ኮንሶናንት የምንለው ኤስ ነው። ኤስ ኢ ሲሆን ሰ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ ኢ ሴ፣ ኤስ ስ፣ ኤስ ኦ ሶ፣ ኤስ ዩ ኤ ሷ፣ ኤስ ዩ ኤ ሷ። ኦኬ ቀጥለን የምናገኛት ፊደል ረ ትባላለች። ረ ማለት ይቺ ነች። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ፣ ሯ። ረ ለማለት የምንጠቀማት ተነባቢ ወይም ኮንሶናንት አር ነች። አር ኢ ሲሆን ረ፣ አር ዩ ሩ፣ አር አይ ሪ፣ አር ኤ ራ፣ አር ኢ ሬ፣ አር ር፣ አር ኦ ሮ፣ አር ዩ ኤ ሯ፣ አር ዩ ኤ ሯ ይሆናል ማለት ነው። በጣም ጥሩ። ቀጥለን የምናገኛት ፊደል ሰ ትባላለች። ሰዓቱ ሰ የምንላት ትሆናለች። ሰዓቱ ሰ ከንጉሱ ሰ ጋር ተመሳሳይ አጻጻፍና አነባብ ስልት ነው የሚኖራት። ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ኤስ ኦ፣ ሷ ኤስ ዩ ኤ ይሆናል ማለት ነው። ኦኬ ወደ ቀጣዩ ስንመታ ሸ ትባላለች። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ፣ ሿ። ኦኬ ሸ ለማለት የምንጠቀማት ተነባቢ ወይም ኮንሶናንት የምንላት ኤስ ኤች ነው። ኤስ ኤች ፕላስ ቫውል የምንላቸውን በምንጨምርበት ጊዜ ሸ እና ቤተሰቦቿን ይወክላል ማለት ነው። ስለዚህ ሸ ለማለት የምንጠቀማት የእንግሊዘኛ ፊደላት ሸ ለማለት የምንጠቀማቸው የእንግሊዘኛ ፊደላት 3 ናቸው። ኤስ ኤች ኢ ሸ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች ኢ ሼ፣ ኤስ ኤች ያለ አነባቢ ሽ፣ ኤስ ኤች ኦ ሾ፣ ኤስ ኤች ዩ ኤ ሿ፣ ኤስ ኤች ዩ ኤ ሿ ይሆናል ማለት ነው። ሿ ይሆናል ማለት ነው። በጣም ጥሩ። እቺ ደግሞ ቀ ትባላለች። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ጨረሻዋ ቋ ትባላለች። ቋ። ቀ ለማለት የምንጠቀመው የእንግሊዘኛ ፊደል ኬ ኢ ቀ ይሆናል። ኬ ዩ ቁ፣ ኬ አይ ቂ፣ ኬ ኤ ቃ፣ ኬ ኢ ቄ፣ ኬ ቅ፣ ኬ ኦ ቆ እና ኪው ዩ ኤ ኪ
ኪው ዩ ኤ ቋ ይሆናል። ኪው ዩ ኤ ቋ ይሆናል ማለት ነው። ኦኬ ለበና ለቤተሰቦቿ የምንጠቀማት ተነባቢ ቢ ነች። በ ቡ ቢ ባ ቤ ብ ቦ መጨረሻ ላይ ቧ ስምንተኛ ወይም ዲቃላ ምንላት አለች ቧ። ስለዚህ በ ለማለት ቢኢ ቡ ቢዩ ቢ ቢአይ ባ ቢኤ ቤ ቢኢ ብ ቢ ቦ ቢኦ ቧ ቢዩኤ ቢዩኤ ቧ ይሆናል ማለት ነው። በጣም ጥሩ። ቀጥለን የምናገኛት ፊደል ተ ትባላለች። ተ ቱ ቲ ታ ቴ ት ቶ ቷ ቷ። ተ ለማለት የምንጠቀመው ተነባቢ ቲ ነው። ቲኢ ሲሆን ተ ይሆናል። ቱ ቲዩ ቲ ቲአይ ታ ቲኤ ቴ ቲኢ ት ቲ ቶ ቲኦ ቷ ቲዩኤ ቲዩኤ ቷ። በጣም ጥሩ። ቺ ደግሞ ቸ ትባላለች። ቸ ቹ ቺ ቻ ቼ ች ቾ መጨረሻ ቿ። ቸ ለማለት የምንጠቀመው የእንግሊዝኛ ፊደላት ወይም የምንጠቀማቸው የእንግሊዝኛ ፊደላት 3 ናቸው። ልክ እንደ ቅድም ሸ ለማለት የተጠቀምናቸው 3 እንደሆኑ ሁሉ ቸ ለማለትም የምንጠቀማቸው የእንግሊዝኛ ፊደላት 3 ናቸው። እነሱ ሲ ኤች እና ኢ ናቸው። ቸ ሲ ኤች ኢ ቸ ሲ ኤች ዩ ቹ ሲ ኤች አይ ቺ ሲ ኤች ኤ ቻ ሲ ኤች ኢ ቼ ሲ ኤች ች ሲ ኤች አይ ቾ ሲ ኤች ዩ ኤ ቿ ሲ ኤች ዩ ኤ ቿ ሲ ኤች ዩ ኤ ቿ ይሆናል ማለት ነው። ኦኬ ቀጥለን የምናገኛት ፊደል ብዙሃኑ ሀ ትባላለች። ከሐመር ውሃ እና ከሀሌት ሀ ጋር ተመሳሳይ የአነባብና የአጻጻፍ ስልት ነው ያላት። ሀ ኤች ኤ ቅድም ስላየ ነው። ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ ኤች ኢ ኤች ህ ኤች ኦ ሆ ኋ ለማለት ኤች ዩ ኤ ቅድም እንዳየነው ነው። ምንም አይነት ልዩነት ስለሌለ ነው ፈጠን አድርጌ ያነበብኩላችሁ። ቀጥለን የምናገኛት ፊደል ነ ትባላለች። ነ ለማለት የምንጠቀማት ኤን ነች። ኤንኢ ሲሆን ነ፣ ኤንዩ ሲሆን ኑ፣ ኤንአይ ኒ፣ ኤንኤ ና፣ ኤንኢ ኔ፣ ኤን ን፣ ኤንኦ ኖ፣ ኤንዩኤ ኗ ኤንዩኤ ኗ ይሆናል ማለት ነው። በጣም ጥሩ። ቀጥለን የምናገኛት ኘ ትባላለች። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ ኟ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ ኟ። ኘ ለማለት ቅድም ሸ ለማለት እና ቸ ለማለት 3 ፊደል እንደተጠቀምነው ሁሉ ኘ ለማለትም የምንጠቀመው 3 ፊደል ነው። እነሱም ጂኤንኢ ኘ ይሆናል። ጂኤንኢ ቦታ ላይ ዩ ሲሆን ደግሞ ኙ ይሆናል። ጂኤን ዩ ቦታ ላይ አይ ሲሆን ደግሞ ኝ ይሆናል። ጂኤን አይ ቦታ ላይ ኤ ሲሆን ኛ ይሆናል። ጂኤን ብለን ኤ ቦታ ላይ ኢ ሲሆን ኘ ይሆናል። ጂኤን ብቻውን ከሆነ ያለ አነባቢ ማለት ነው ኝ ይሆናል። ጂኤን ኦ ሲሆን ኞ፣ ጂኤን ዩ ኤ ሲሆን ኟ ይሆናል። ኟ እንላለን ማለት ነው። በጣም ጥሩ። ቺ አ ትባላለች። አልፋ አ ነች። አ ኡ ኢ አ ኤ እ ኦ መጨረሻዋ እ። ብዙ ተማሪዎች የምትቸገሩ እቺ ፊደል ላይ ነው። ትባላለች። ኦ አይደለችም፣ ነው የምትባለው። እቺ ለመጀመሪያዎቹ አነባቢ ነች። ለየትኛውም ለአማርኛ ፊደል ለመጀመሪያዎቹ አነባቢ ነች። ኤክሴፕት ከሀ በስተቀር ከሀ በስተቀር ለመጀመሪያዎቹ አነባቢ ምክንያቱም ከ ስንል ነ ስንል ለ መ የሚል ድምፅ ስላላቸው ማለት ነው። ስለዚህ እቺ ትባላለች። እነዚህ እንግዲህ በእንግሊዘኛ ውስጥ እነዚህ አና ቤተሰቦቿ በአማርኛ ውስጥ
አነባቢ ይባላሉ። በእንግሊዘኛ ውስጥ ደግሞ ቫውል ሌተርስ እንላቸዋለን። ቫውል ሌተርስ የምንላቸው 5 ናቸው። እነዚህም እነዚህ ናቸው ማለት ነው። ኤ አ ዩ ኡ አይ ኢ ኤ አ ኢ ኤ ኢ እ ኦ ኦ ኢ ወይም ዩ ደግሞ እንደ ብለን በምናንበት ጊዜ አይዘር ኦፍ ኢ ወይም ዩ እንጠቀማለን። አንዳንዴ ኢን የምንጠቀምበት አጋጣሚ አለ፣ ዩ የምንጠቀምበት አጋጣሚ አለ ማለት ነው። ስለዚህ አነባቢ የምንላቸው እነዚህ ናቸው ማለት ነው። ለሁለተኛዎቹ አነባቢ ኡ አይደለ? ኡ ስለሆነ ለሁለተኛዎቹ ለሁሉ ፊደላት የምንጠቀመው በእንግሊዘኛም ዩ ነው ማለት ነው። ለሶስተኛዎቹ አነባቢ ኢ አይደለ? ታዲያ ለሶስተኛዎቹን የምንጠቀማት የእንግሊዘኛ አነባቢ ወይም ቫውል ምንላት አይ ትሆናለች። ለአራተኛ ኤ አ ሚል አነባቢ ስላለ ኤ እንጠቀማለን። አምስተኛ ኢ አነባቢ እንጠቀማለን። ለስድስተኛ አንጠቀምም። ለሰባተኛ ኦ አነባቢ እንጠቀማለን። ለስምንተኛ ዩኤ እንዳልኩ ነው፣ ዩኤ የሚለውን አነባቢ እንጠቀማለን ማለት ነው። ሶ እነዚህ ቫውል ይባላሉ። በእነዚህ የትኛውን ፊደል መጻፍና ማንበብ እንችላለን ማለት ነው። ከ ከ ኩ ኪ ካ ኬ ክ ኮ ኳ። ከቅድም ኬኢ እንደ ቀ ነው የምናነበው ብዬ ነበረ። አሁንም እዚህ ጋር ኬኢ እንደ ከ እናነባለን ማለት ነው። እንግሊዘኛ ውስጥ እነዚህ ከና ቀ የሚባል ነገር የለም። ምናልባት በምንጽፍበት ጊዜ የአማርኛ ቃልን በእንግሊዘኛ በምንጽፍበት ጊዜ ለመጠቀም ያክል ነው እንጂ ቀ የምንለው በእንግሊዘኛ ውስጥ ስለሌለ ነው ማለት ነው። ስለዚህ ከ ለማለት ኬ ኢ ከ ነው ማለት ነው። ቀ ጋር ተመሳሳይ የአጻጻፍና የአነባብ ዘዴ ነው የሚለው። ያንን ቀ ብለን እናነበዋለን፣ ይሄንን ከ ብለን እናነበዋለን እንጂ ሌላ ምንም አይነት ልዩነት የላቸውም ማለት ነው። እቺ ደግሞ ኩ ነች አይደለ? ኬ ዩ ኩ፣ ኬ አይ ኪ፣ ኬ ኤ ካ፣ ኬ ኢ ኬ፣ ኬ ክ፣ ኬ ኦ ኮ፣ ኳ ለማለት ኬ ዩ ኤ፣ ኬ ዩ ኤ። የምታስታውሱ ከሆነ ቅድም ቋ ለማለት የተጠቀምነው ኬ ዩ ኤ አይደለም። ቋ ለማለት የተጠቀምነው ኪው ዩ ኤ የሚል ነበረ። እዚህ ጋር ግን ኬ ዩ ኤ ሲሆን ኳ ይሆናል ማለት ነው። በጣም ጥሩ። እዚህ ጋር ስንመጣ እቺ ሀ ትባላለች። ሀ ሁ ሂ ሃ ሄ ህ ሆ ኋ ሀ ኤች ኢ ይሆናል። ከሌሎች ሀ ሌት የሚያደርገው እቺ ሀ ተብለ ስለምትነበብ ነው እንጂ ሌላው ከዚህ በኋላ ያለው ተመሳሳይ የአነባብ እና የአጻጻፍ ዘዴ ነው የሚኖረው ማለት ነው። ሀ ለማለት ግን ኤች ኢ፣ ቅድም ሀ ለማለት ኤች ኤ ነበር ስንጠቅም የነበረው። እቺ ግን ሀ ተብሎ ስለምትነበብ ኤች ኢ ሀ ይሆናል። ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች፣ ሆ ኤች ኦ፣ ኋ ኤች ዩ ኤ ይሆናል ማለት ነው። ቅድም እንዳየነው ነው። ቀጥለን የምናገኛት ወ ትባላለች። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ስምንተኛዋ የለችም። ዋ ምንላት ፊደል የለችም። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። ወ ለማለት ደብሊው ኢ፣ ው ለማለት ደብሊው ዩ፣ ዊ ለማለት ደብሊው አይ፣ ዋ ለማለት ደብሊው ኤ፣ ዌ ደብሊው ኢ፣ ው ደብሊው፣ ዎ ደብሊው ኦ። ይቺ ደግሞ የ ትባላለች። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ስምንተኛዋ ዩዋ ምንላት የለችም። 7 ቤተሰብ ነው ያላት። የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። የ ለማለት ዋይ ኢ፣ ዩ ዋይ ዩ፣ ይ ዋይ አይ፣ ያ ዋይ ኤ፣ የ ዋይ ኢ፣ ይ ዋይ፣ ዮ ዋይ ኦ። ዮ ዋይ ኦ ይሆናል ማለት ነው። በጣም ጥሩ። እቺ ደግሞ ዘ ትባላለች። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዟ። ዘ ለማለት ዜድ ኢ፣ ዙ ዜድ ዩ፣ ዚ ዜድ አይ፣
ዛ ዜድ ኤ ዜ ዜድ ኢ ዝ ዜድ ዞ ዜድ ኦ ዟ ዜድ ዩ ኤ ዜድ ዩ ኤ ዟ ይሆናል ማለት ነው። ቺ ዠ ትባላለች። ዠ ዠ ዡ ዢ ዣ ጄ ዥ ዦ መጨረሻ ዧ ትባላለች። ዧ ዧ ዠ ለማለት የምንጠቀመው የእንግሊዝኛ ፊደል 3 ነው። ዜድ ኤች ኢ ዠ ዜድ ኤች ዩ ዡ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች ኢ ዤ ዜድ ኤች ዥ ዜድ ኤች ኦ ዦ ዜድ ኤች ዩ ኤ ዣ ዜድ ኤች ዩ ኤ ዣ። በጣም ጥሩ። ቅድም አልፋ አን አይተናል። እቺ ደግሞ አይኑ አ ትባላለች በአማርኛ። በእንግሊዝኛ ግን ተመሳሳይ የአጻጻፍ ዘዴ ነው የሚኖራት። አ ኡ ኢ አ ኤ እ ኦ ኦ። ስለዚህ አ ኤ ኡ ዩ ኢ አይ አ ኤ ኤ ኢ እ ኢ ኦ ኦ ይሆናል ማለት ነው። እቺ ደግሞ ደ ትባላለች። ደ ዱ ዲ ዳ ዴ ድ ዶ ዷ ደ ዱ ዲ ዳ ዴ ድ ዶ ዷ ደ ዲኢ ዱ ዲዩ ዲ ዲአይ ዳ ዲኤ ዴ ዲኢ ድ ዲ ዶ ዲኦ ዷ ዲዩ ኤ ይሆናል። ዲዩ ኤ ዷ ይሆናል ማለት ነው። እቺ ደግሞ ጀ ነች። ጀ ዩ ዢ ዣ ዤ ዥ ዦ ዧ ጀ ለማለት ጄ ኢ ጀ ጄዩ ጁ ጄአይ ጂ ጄኤ ጃ ጄኢ ጄ ጄ ጅ ጂኦ ጆ ጇ ጄ ዩ ኤ ጇ ጄ ዩ ኤ ይሆናል ማለት ነው። ቀጥለን የምናገኛት ፊደል ገ ነች። ገ ጉ ጊ ጋ ጌ ግ ጎ ጓ ገ ጉ ጊ ጋ ጌ ግ ጎ ጓ ገ ለማለት ጂኢ ጉ ጂዩ ጊ ጂአይ ጋ ጂኤ ጌ ጂኢ ግ ጂ ጎ ጂኦ ጓ ጂዩ ኤ ጓ ጂዩ ጂዩ ኤ ይሆናል ማለት ነው። በጣም ጥሩ። ቀጥለን የምናገኛት ፊደል ጠ ነች። ጠ ምንላት ይቺ ነች። ጠ ጡ ጢ ጣ ጤ ጥ ጦ መጨረሻዋ ጧ። ጠ ለማለት ቅድም ቀን ለማለት ኬኢ እና ከ ለማለትም ኬኢ እንደተጠቀምነ ጠ ለማለትም ቲኢ እንጠቀማለን። ተ ለማለትም ቲኢ እንጠቀማለን። የምታስታውሱ ከሆነ ቲኢ ተነች ብያችሁ ነበረ። ቲዩ ቱ ነች ብያችሁ ነበረ። ቲአይ ቲ ነች ብያችሁ ነበረ። ለዚህችኛዋ ጠም በእንግሊዝኛ በምንጽፍበት ጊዜ የምንጠቀማት አንድ አይነት ነው ማለት ነው። ቲኢ ጠ፣ ቲዩ ጡ፣ ቲአይ ጢ፣ ቲኤ ጣ፣ ቲኤ ጣ፣ ቲኢ ጤ፣ ቲ ጥ፣ ቲኦ ጦ፣ ቲዩኤ ጧ ይሆናል። ቲዩኤ ጧ። እዚህ ጋር ስንመጣ ጨ ትባላለች። ጨ ጩ ጪ ጫ ጬ ጭ ጮ ጯ። እዚህ ጋም ሲኤች ኢ ቸ ነች ብያችሁ ነበር። ሲኤች ዩ ቹ፣ ሲኤች አይ ቺ እያልኳችሁ ቅድም አሳይቻችሁ ነበረ። አሁንም ጨ ለማለትም በእንግሊዝኛ በምንጽፍበት ጊዜ ተመሳሳይ አጻጻፍ ዘዴ ነው የሚኖራት። ተ ለማለትና ጠ ለማለት ተመሳሳይ እንደተጠቀምነው ሁሉ ማለት ነው። ቀ ለማለትና ከ ለማለትም ተመሳሳይ እንደተጠቀምነው ሁሉ ሲኤች ኢ ጨም ሊሆን ይችላል፣ ቸም ሊሆን ይችላል። ጨ፣ ሲኤች ዩ ጩ፣ ሲኤች አይ ጪ፣ ሲኤች ኤ ጫ፣ ሲኤች ኢ ጬ፣ ሲኤች ጭ፣ ሲኤች ኦ ጮ፣ ሲኤች ዩ ኤ ጯ።
CHUA ጯ ይሆናል ማለት ነው። በጣም ጥሩ። ቀጥለን የምናገኛት ፊደል ጰ ትባላለች። ጰ ማለት ይቺ ነች። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ፣ ጳ። ጰ ፒኢ፣ ጱ ፒዩ፣ ጲ ፒአይ፣ ጳ ጲኤ፣ ጴ ፒኢ፣ ጵ ፒ፣ ጶ ፒኦ፣ ጳ ፒዩኤ፣ ጳ ፒዩኤ ይሆናል ማለት ነው። እቺ ደግሞ ጸ ትባላለች። ጸ ትባላለች። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ፣ መጨረሻዋ ጿ። ጸ ለማለት የምንጠቀማት ፊደል 3 ናቸው። TSE ጸ፣ TSU ጹ፣ TSI ጺ፣ TSA ጻ፣ TSE ጼ፣ TS ጽ፣ TSO ጾ፣ TSUA ጿ። TSUA ጿ ይሆናል ማለት ነው። ይቺ ፀሐዩ ጸ ትባላለች። እዚህኛዋ ጋር ተመሳሳይ አነባብ ስልት ነው የሚኖራት። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። በእንግሊዝኛ በምንጽፍበት ጊዜ እዚህኛዋ ጋር ተመሳሳይ ነው ማየት ትችላላችሁ። ይቺ ደግሞ ፈ ትባላለች። ፈ ማለት ይቺ ነች። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ፣ ፏ። ፈ ኤፍኢ፣ ፉ ኤፍዩ፣ ፊ ኤፍአይ፣ ፋ ኤፍኤ፣ ፌ ኤፍኢ፣ ፍ ኤፍ፣ ፎ ኤፍኦ፣ ፏ ኤፍዩኤ፣ ፏ ኤፍዩኤ ይሆናል ማለት ነው። ይቺ መጨረሻዋ የአማርኛ ፊደል ምንላት ፐ ነች። ጰ ጋር ተመሳሳይ አጻጻፍ ዘዴ ነው የሚኖራት። ቅድም ጰ ፒኢ ነች ብያችሁ ነበረ። አሁንም እንደ ሌሎች እንደ ቀ፣ እንደ ከ፣ እንደ ተ፣ እንደ ጠ፣ እንደ ቸ፣ እንደ ጨ፣ እንደነዛ ይቺም ከጰ ጋር ተመሳሳይ የአጻጻፍ ዘዴ አላት ማለት ነው። ፒኢ ፐ፣ ፒዩ ፑ፣ ፒአይ ፒ፣ ፒኤ ፓ፣ ፒኢ ፔ፣ ፒ ፕ፣ ፒኦ ፖ፣ ፒዩኤ ፖ፣ ፒዩኤ ፖ ይሆናል ማለት ነው። እንግዲህ ቤተሰቦች በደንብ መረዳት ያለባችሁ ለመጀመሪያዎች ማን ነው አነባቢ፣ ለቤቱ ተነባቢ አለ። ለሁሉም ፊደል እንጠቀመዋል። ማለትም ለየትኛውም ቤት ለሀ ቤተሰብ ሆኖ የትኛው ስንተኛ፣ ሁለተኛ፣ አይዘር ሶስተኛ፣ አይዘር አራተኛ፣ ሁልጊዜ ኤች አለ። ከኤች በኋላ ቀጥሎ የሚመታው ፊደል ግን ስንተኛ መሆኑን ይነግረናል ማለት ነው። ከኤች በኋላ ቀጥሎ የሚመታ ዩ ከሆነ ኤ ፊደል ሁለተኛ ነው፣ ሁ ብለን እናንበዋለን ማለት ነው። ሶስተኛ ከሆነ አይ ነው የሚመጣ። አይ ካለ ይህ ፊደል የሀ ቤተሰብ ከኤች በኋላ አይ ካለ የሀ ቤተሰብ ሶስተኛ ነው ማለት ነው። ሶስተኛ ደግሞ ማን ነው? ሂ ነው የሚሆነው ማለት ነው። ሌላው ደግሞ ለአራተኛዎቹ የምንጠቀመው አነባቢ ኤ ነው። ሁልጊዜ ኤች ኤ ሆኖ ከመጣ ኤች ለሀ ቤተሰብ የምንጠቀማት ኮንሶናንት ነች። ቫውሏ ኤ ካለች አ ብለን ነው የምናነበው። ማለትም ሀ ስንል አ ብለን አነባቢ እንዳለ ማወቅ ይኖርብናል ማለት ነው። ለአምስተኛዎቹ ኢ አነባቢ ነው የሚኖራቸው። ኢ አነባቢ ካላቸው ሁልጊዜም ይህ ነገር አምስተኛ ነው የሚለውን ማስታወስ ይኖርብናል። ስድስተኛዎቹ ኮንሶናንት ብቻ ነው የሚቀመጣቸው። ብዙውን ጊዜ ኮንሶናንት ብቻ ነው የሚቀመጠው። ነገር ግን መጀመሪያ ከመጡና ተከታታይ ሳድሶች ተከታትሎ ከመጡ ሜይቢ አይ አነባቢ ሊኖራቸው ይችላል። ሞስት ፕሮባብሊ ግን ወደ 90% ግን ያለ አነባቢ ኮንሶናንት ብቻ ይቀመጣል ማለት ነው። ያ ነገር ስድስተኛ መሆኑን እናስታውሳለን። አነባቢ ኦ ካለ ግን ሁልጊዜም ያ ነገር ሰባተኛ ነው። ስለዚህ ኦ በሚለን ድምፅ ነው የምናነባው። ኤች ኦ ከሆነ ምሳሌ ሆ ብለን እናነባለን። ለስምንተኛዎች ወይም ዲቃላ የምናነበው አነባቢ ዩኤ ዋ የሚል ነው። ዩኤ ዋ የሚል ስለዚህ ኋ ስንል ኤች ዩኤ ሁልጊዜ ኮንሶናንት ፕላስ ዩኤ ካለ ያ ነገር ስምንተኛ ነው ወይም ዲቃላ ነው የሚለውን ነገር ማስታወስ ይኖርባቸዋል። ዛሬ ክላሳችን ይሄንን ይመስላል። ሙሉ የአማርኛ ፊደላትን እንዴት በእንግሊዝኛ መጻፍና ማንበብ እንደምንችል በቀላሉ ተነጋግረናል። ስለዚህ እናንተ ደጋግማችሁ ቪዲዮውን እየሰማችሁ
እያነበባችሁ እየጻፋችሁ መለማመድ ይኖርባችኋል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ካስቀመጥኩ ስልክ ደውላችሁ በመመዝገብ በየትኛውም ሰዓት መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።